የሰሜን ኢትዮጵያ ሰማይ ዝምታውን በከባድ ሁኔታ ሰብሯል። የጦርነቱ ሕግ በአንድ ጀንበር ተቀይሯል። የፋኖ ኃይሎች ድሮን መታጠቃቸው ሲዘገብ፣ ህወሓት በበኩሉ ድሮን ታጥቃለሁ እያለ ነው። በሸረሪት ተፈጸመ የተባለው የድሮን ጥቃት ደግሞ ይህ እውነት ለመሆኑ እንደ ማስረጃ ቀርቧል። ይህ ተራ ዜና አይደለም። ይህ ኢትዮጵያ ከዚህ ቀደም አይተው የማታውቀው በምድር ላይ ያለውን የኃይል ሚዛን ገልብጦ የሚጥል አደገኛና ስልታዊ ሽግግር ነው። በጥቂት $100 የሚገዙ አነስተኛ አሻንጉሊት የሚመስሉ ድሮኖች በቢሊዮን ዶላር የተገነባውን የመንግስታት የሰማይ የበላይነት እንዴት በአንድ አፍታ አየር ላይ ዱቄት አድርገው ይበትኑታል? ታሪክ እንደሚለው ከኢሳይያስ እስከ ሁቲዎች፣ ከዩክሬን እስከ ሰሜን ኢትዮጵያ ተራሮች አማጽያን ድሮን ሲታጠቁ የሀገራት ውጣ ፈንታ ወዴት ያመራል? ነገሮች በፍጥነት እየተቀያየሩ ነው። ኢትዮጵያ ከፊቷ ምን ሊያጋጥማት ነው የሚለው ጥያቄ የበርካቶቻችን ጥያቄ ሆኗል። የምድርን ውጊያ የሚወስነው አዲሱ የሰማይ ቴክኖሎጂ ሀገሪቱን ወደ የትኛው አስፈሪና ደም አፍሳሽ ምዕራፍ እየመራት ነው? ይህ ዘገባ ከሞሱል በረሃዎች እስከ ሰሜን ኢትዮጵያ ተራሮች ድረስ ያለውን አስፈሪ የኃይል መዛባትና የድሮኖች ሚስጥር አንድ በአንድ ያስቃኛልና እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ሰማይ ለአያሌ ዘመናት የመንግስታትና የሀያላን ሀገራት ብቸኛ ግዛት ነበረች። ጀት ያላቸው ድሮንና የራዳር ቴክኖሎጂ የታጠቁ መደበኛ ሰራዊቶች ምድር ላይ ያለውን ማንኛውንም ተቃዋሚ ኃይል ከሰማይ በሚላክ ገዳይ እሳት ይደመስሱት ነበር። ላለፉት 100 ዓመታት ከአንደኛው የዓለም ጦርነት እስከ ባህረ ሰላጤው ጦርነት ሰማይ የመንግስታትና የሀያላን ሀገራት ፍጹም የግል ግዛት ነበረች። አውሮፕላን ማረፊያ፣ $ቢሊዮን ዶላሮችና የሳይንስ የበላይነት ያለው ብቻ ሰማዩን ተቆጣጥሮ ከታች ያለውን ጠላቱን ሲያንቀጠቅጠው ከርሟል። ለብዙ አስርት ዓመታት ይህ ሕግ የማይጣስ ይመስል ነበር። በዚህ በእኛ ሀገርም ሰማይ አይታረስ ንጉሥ አይከሰስ ሲል የነበረው ብሂል ሰማይ በጀት ይታረሳል ንጉሥም ፍርድ ቤት ይቀርባል በሚል ትውልድ መቀየሩ የሚታወስ ነው። ይህ የሀያላን ፍጹም የበላይነት እንደ አውሮፓውያን ዘመን አቆጣጠር በ2016 በኢራቋ ሞሱል ከተማ በረሃዎች ውስጥ በአንድ ጀንበር ተሰበረ። በወቅቱ አይኤስ አማጽያን በምድር ውጊያ መሸነፍ ሲጀምሩ ያልተጠበቀና ዓለምን ያስደነገጠ ስልት ይዘው ቀረቡ። ሱቅ የሚሸጡ ልጆች ለጨዋታ ለፎቶግራፍ የሚጠቀሙባቸውን አነስተኛ የቻይና ድሮኖች ኮመርሻል ድሮንስ $600 ገዟቸው። በስሪዲ ፕሪንተር ከተሰሩ ቀላል የፕላስቲክ ክፍሎች ጋር በማያያዝ የሞርታር ጥይቶችንና የእጅ ቦምቦችን አሰሩባቸው። በአንድ ጠዋት ከአሜሪካ ጋር ጥምረት የፈጠረውንና ዘመናዊ ታንኮችን የታጠቀው የኢራቅ ልዩ ኃይል ከደመና በታች በሚሰማ አነስተኛ የንፎታ ታወከ። በሴኮንዶች ውስጥ ከአሻንጉሊት ድሮን የወረደች ትንሽ ቦምብ የሰራዊቱን አዛዥ ታንክ ላይ ፈነዳችው። ለ65 ዓመታት ያክል በአየር ጥቃት ተነክተው የማያውቁት አሜሪካና አጋሮቿ ለመጀመሪያ ጊዜ በአማጽያን የአየር ጥቃት መሸበራቸውን በድንጋጤ ያመኑ። ያቺ ቅጽበት የታሪክ መታጠፊያ ቅጽበት ነበረች። ከሞሱል በኋላ ግድግዳው ፈረሰ። ቴክኖሎጂው እንደ ሰደድ እሳት ወደ የመን ሁቲዎች፣ ወደ ዩክሬንና ሩሲያ የፊት መስመሮች፣ አሁን ደግሞ ወደ አፍሪካ ተራሮች በተለይም ወደ ኢትዮጵያ ተዛመተ። የመንግስታት የሰማይ የበላይነት ያበቃው ውድ ጀቶች ስለተደመሰሱ አይደለም። ይልቁንም ጥቂት $100 የሚያወጣ የልጆች መጫወቻ ቴክኖሎጂ የመንግስታትን $ቢሊዮን የሚያወጣ ዘመናዊ የጦር መሳሪያ ዋጋ ቢስ ማድረግ እንደሚችል ዓለም በተግባር ስላየች ነው። ሰማይ አሁን የሁሉም ሆናለች። በአሁኑ ወቅት ከኢትዮጵያ ሰሜናዊ ክፍሎች እየወጡ ያሉ መረጃዎች አዲስና አስፈሪ የታሪክ ምዕራፍ መከፈቱን የሚጠቁሙ ሆነዋል። የፋኖ ኃይሎች ድሮን መታጠቃቸውን የሚገልጹ ዘገባዎች በስፋት እየተሰሙ ይገኛሉ። በሌላ በኩል ህወሓት ድሮን ታጥቂያለሁ ማለቱና በቅርቡ በሸረሪት አካባቢ በተደረገው ውጊያ ላይ መሰል የድሮን ጥቃቶች መፈጸማቸው እየተዘገበ ነው። ይህ ተራ ዜና ብቻ አይደለም። ይህ በምድር ላይ ያለውን የኃይል ሚዛን ከመሰረቱ የሚቀይር አደገኛ ስልታዊ ሽግግር ነው። አንድ አማጺ ቡድን ወይም ወታደራዊ ያልሆነ አካል ድሮን ሲታጠቅ በውጊያው ሜዳ ላይ ምን ይፈጠራል የሚለው ጥያቄ የበርካቶቻችን ነው። ሰማዩን የመቆጣጠር የሀያላን ተፈጥሯዊ የበላይነት እንዴት በአንድ ጀንበር ይናጋል የሚለውም እንዲሁ ያለ ጥያቄ ነው። ይህን ጥያቄ ለመመለስ ረጅሙን የታሪክ ክር መሳብ አያስፈልገንም። በቅርብ ጊዜ የተካሄደውን የዓለም ጦርነት ታሪክ ማንሳት ብቻውን በቂ ነው። ሁኔታው በትክክል ለመረዳት ከ7 ዓመታት በፊት ወደ ነበሩት ሶሪያና ኢራቅ በረሃዎች መውረድ ግድ ይለናል። በወቅቱ የኢሳይያስ አማጽያን ያልተጠበቀ ድንገተኛ ስልት ይዘው ቀረቡ። በሱቅ የሚሸጡ ለፎቶግራፍና ለጨዋታ የሚያገለግሉ ጥቂት $100 የሚያወጡ ንዑስ ድሮኖችን በመግዛት ከስራቸው በእጅ የተሰሩ ፈንጂዎችንና አነስተኛ ቦምቦችን አሰሩባቸውና ብረሩ አሏቸው። በአንድ አፍታ $በቢሊዮን የሚቆጠር ዘመናዊ መሳሪያ የታጠቀው የመንግስታት ሰራዊትና ዓለም አቀፍ ጥምረት ከሰማይ በሚወርዱ ያልተጠበቀ እሳት መመታት ጀመረ። የከተማ ውጊያዎች መልክ ተቀየረ። የቆሙ ታንኮች፣ የመሳሪያ ዲፖዎችና
የጦር አዛዦች የመደበቂያ ቦታ አጡ። ይህ በታሪክ ውስጥ የአየር ኃይል ዲሞክራሲ መሆን ተብሎ ተጠራ። ከዚህ በኋላ አየር ኃይልን ለማንቀሳቀስ አውሮፕላን ማረፊያ፣ የጀት ነዳጅ፣ አብራሪዎችና ቢሊዮን ዶላሮች ያስፈልጉ ነበር። ዛሬ ግን በአንድ አማጺ ቦርሳ ውስጥ የሚከተት ድሮን ያንን ሁሉ የሀያላን የበላይነት አየር ላይ በትኖታል። ለዚህ ሌላው ግልጽ ማሳያ የየመን ውስጥ የሚንቀሳቀሱት የሁቲ አማጽያን ናቸው። ሁቲዎች በየብስ ውጊያ የተወሰኑ ድሃ አማጽያን ነበሩ። ነገር ግን ርካሽ የድሮን ቴክኖሎጂዎች በእጃቸው ማስገባት ሲጀምሩ ውጊያውን ከየመን ተራሮች አውጥተው ወደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች የነዳጅ ማጣሪያዎችና ኤርፖርቶች፣ የባህረ ሰላጤው ወደቦች ላኩት። በወታደራዊ ሳይንስ አሲሜትሪክ ዋርፌር ወይም የተመጣጠነ ያልሆነ ውጊያ የሚባለው ትልቅ ምስል እዚህ ጋር ግልጽ ሆነ። $500 የሚያወጣ ድሮን $5 ሚሊዮን የሚያወጣውን ዘመናዊ የጸረ አየር ሚሳኤል ወይም ፓትሪዮት ሲስተም አላስፈላጊ ያደርገዋል። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎችና በትግራይ ክልል የሚገኘው ህወሓት መሰል የድሮን ቴክኖሎጂዎችን ታጥቀዋል የሚለው መረጃ በሰሜን ኢትዮጵያ ያለው የተራራ ላይ ውጊያ ምን ያክል ወደ አደገኛ ምዕራፍ መሸጋገሩን አመላካች ነው። በተለይም በቅርቡ በሸረሪት ውጊያ ላይ ታየ የተባለው የድሮን ጥቃትና አጠቃቀም ከዚህ ቀደም የነበረውን የደፈጣና የየብስ ውጊያ ህግጋት ሙሉ በሙሉ የሚሽር ነው። አማጽያን ወይም ህገ መንግስታዊ ያልሆኑ ታጣቂዎች ድሮን ሲታጠቁ በዋናነት 4 ትልልቅ የኃይል የበላይነቶች ይፈጠሩላቸዋል። ቀዳሚው የሳይኮሎጂ የበላይነትና ሽብር መፍጠር ነው። በውጊያ ሜዳ ላይ ከሁሉ በላይ አስፈሪ ነገር የማያዩትና የማይሰሙት ጠላት ነው። አነስተኛ ጥፍቶ ጠፊ ድሮኖች ወይም ኤፍፒቪ ድሮንስ ድምፅ ሳያሰማቸው ወይም በጥቂት የንብ ድምፅ መሰል ሆታ ከደመና በታች ይበራሉ። ታንክ ውስጥ ያለ ወታደር፣ ምሽግ ውስጥ ያለ አዛዥ ወይም በኮንቮይ የሚጓዝ ሰራዊት ከእንግዲህ ከጀርባ የሰራዊት ያለ ብሎ አይተማመንም። ሰማዩ ራሱ የስጋት ምንጭ ይሆናል። ይህ የስነ ልቦና ጫና የመንግስት ሰራዊት የውጊያ ፍላጎትና ሞራል ላይ የሚያደርሰው ውድመት በቃላት የሚገለጽ አይደለም። ሁለተኛው የእውነተኛ ጊዜ መረጃና የደፈጣ ፍጹምነት ወይም ሪል ታይም ኢንተለጀንስ ይፈጠራል። በተራራማና ደንበኛ ቦታዎች ላይ የሚደረግ የደፈጣ ውጊያ የሰራዊትን እንቅስቃሴ በመደበኛነት ላይ የተመሰረተ ነው። ቀደም ሲል አማጽያን የጠላትን እንቅስቃሴ ለማወቅ ቀናት ይወስድባቸው ነበር። ዛሬ ግን በትንሽ ድሮን አማካኝነት በ30 ደቂቃ ውስጥ የመንግስት ሰራዊት ወዴት እየተንቀሳቀሰ እንደሆነ፣ ስንት ታንክና ከባድ መሳሪያ እንደያዘ፣ የት ቦታ ካምፕ እንደሰራ በካሜራቸው መመልከት ይችላሉ። ይህ ማለት አማጽያኑ የመከላከል ብቻ ሳይሆን ፍጹም ጥራት ያለውና ያላስፈላጊ መስዋዕትነት የሌለበት ድንገተኛ ጥቃት ወይም ፕሬሲሽን ስትራይክ የመሰንዘር አቅም ያገኛሉ ማለት ነው። ሶስተኛው የስልታዊ ጥቃት አድማስ መስፋፋት ወይም ስትራቴጂክ ሪች የሚሰኘው ነው። ደፈጣ ተዋጊዎች ከዚህ ቀደም ጥቃት የሚያደርሱት በቅርብ ርቀት ባሉ ትናንሽ የሰራዊት ክፍሎች ላይ ነበር። ድሮን ግን የታጣቂዎቹን እጅ ያስረዝመዋል። አንድ አማጺ ከውጊያ መስመር በብዙ ኪሎ ሜትሮች ርቆ በመመሸግ የጠላትን የኋላ ደጋፊ ክፍል ወይም ሪር ሰፕላይ ላይን የመሳሪያ ማከማቻዎችና የአዛዦች መመሪያ ጣቢያ ቀጥታ መምታት ይችላል። ይህ ደግሞ የመንግስት ሰራዊት የሎጂስቲክስና የማስወገጃ መስመሮችን ሙሉ በሙሉ ይዘጋል እንደማለት ነው። አራተኛውና የመጨረሻው የኢኮኖሚና የሀብት ፍጅት አለመመጣጠን ወይም አሲሜትሪክ ኮስት ይፈጠራል። መንግስታት ድሮኖችንና አውሮፕላኖችን ለመግዛት ለመጠገንና ለማንቀሳቀስ በሚሊዮን የሚቆጠር ዶላሮችን ያወጣሉ። አማጽያን ግን በኮንትሮባንድ በደላላ ወይም በራሳቸው ፈጥራ ያዘጋጇቸውን ጥቂት ሺህ ብር የሚያወጡ ኤፍፒቪ ድሮኖችን በመጠቀም በሚሊዮን የሚቆጠር የሀገር ሀብትን የሆነን ታንክ ወይም የከባድ መሳሪያ ጣቢያን ማድቀቅ ይችላሉ። ይህ ማለት መንግስታት ውጊያውን በኢኮኖሚ የመቀጠል አቅሙን በፍጥነት ያጠፋዋል። የዩክሬንና የሩሲያ ጦርነት ለዚህ ትልቁ ማሳያ ነው። ዓለም ላይ ሁለተኛው ያህል የተባለው የሩሲያ ሰራዊት በዩክሬን ወጣት በጎ ፈቃደኞች የተሰሩት አነስተኛ በኤፍፒቪ ድሮኖች ምክንያት በመቶዎች የሚቆጠሩ ዘመናዊ ታንኮችና የታጠቁ ተሽከርካሪዎችን አጥቷል። ጥቂት $100 የሚያወጣ ድሮን ባለ $10 ሚሊዮን የሩሲያ ቲ-90 ታንክ ሲያቃጥል ማየት የዘመናዊ ውጊያን መዛባት ፍልስፍና አመላካች ነው። አሁን ይህ አደገኛ የቴክኖሎጂ ወደ ኢትዮጵያ ሰሜናዊ ተራሮች ወርዷል እየተባለ ነው። ፋኖና ህወሓት ይህንን ቴክኖሎጂ በአግባቡ ከተጠቀሙበት የመንግስት ሰራዊት በቁጥጥር በከባድ መሳሪያ የነበረውን የበላይነት ሙሉ በሙሉ ዋጋ ያሳጠዋል። የመንግስት አየር ኃይል የድሮን የበላይነት በካውንተር ድሮን ወይም የድሮን ማክሸፊያና በአማጽያኑ አነስተኛ ድሮኖች ውድድር ውስጥ ይገባል። በሸረሪት የተደረገው ውጊያና የተሰሙት የድሮን ጥቃቶች የሚያበስሩት አዲስ እውነት አላቸው። የኢትዮጵያ ግጭት አሁን የጠመንጃና የሩጫ ውጊያ መሆን አብቅቶለታል። ይልቁንም የሶፍትዌር፣ የራዳር፣ የካሜራና የዲጂታል ገዳዮች ውጊያ ወደ መሆን ተሸጋግሯል። ጥያቄው ግን ይህ ሁኔታ ኢትዮጵያ ትሰኛ ያለችውን ሀገር ወዴት ያመራታል የሚለው ነው። አማጽያን ድሮን ሲታጠቁ ውጊያ በከተሞችና በህዝብ በተጨናነቁ ቦታዎች ላይ የሚፈጥረው አደጋ እጥፍ ይሆናል። የመንግስት ሰራዊት ምላሽ ለመስጠት በሚያደርገው ጥረት የራሱን ከባድ መሳሪያዎችና አየር ኃይል በስፋት ለመጠቀም ይገደዳል። ይህ ደግሞ ቤሳቪስቲን የሌላቸውን ንጹሃን ዜጎች ህይወት በከፍተኛ ሁኔታ አደጋ ላይ ይጥለዋል። በእርግጥም የፋኖ ኃይሎችና የህወሓት ኃይሎች ድሮን ታጠቅን መረጃ
እውነት እየጎላ የመጣው በውጊያ ሜዳ ላይ በሚታዩት አዳዲስ ታክቲኮች ነው። አንድ ነገር ግን ግልጽ ነው። ድሮን የአማጽያኑ እጅ ላይ መግባቱ ጦርነቱን ያፋጥነዋል እንጂ አያቆመውም። የኃይል ሚዛኑ ሲዛባ ግጭቱ የበለጠ ደም አፋሳሽ፣ ፍጹም አስፈሪና ረጅም ዘመን የሚወስድ ውስብስብ ቀውስ ይዞ ይመጣል። የሰሜኑ ሰማይ አሁን በጥቁር ደመናና በድሮን ድምጾች ተሸፍኗል። ጥያቄው ይህንን የቴክኖሎጂ አውድማ ማን በላቀ ደረጃ ተቆጣጥሮ የመጨረሻውን ግብ ይመታል የሚለው ብቻ ነው። ታሪክ ምስክር አለው። ሰማዩን የተቆጣጠረ የምድርን ውጊያ ይወስነዋል። ለአሁኑ በዚያ በቃን። በያላችሁበት ዓለም ሰኔ ጊዜ የተመኘን በዚሁ እንሰናበታለን።